ልቀቋት። ስለኔ ታውቂያለሽ? አላቅም። እነማን ናችሁ? እዚህ አካባቢ ዘውዱ ሲባል ሰምተሽ አታውቂም? ዘውዱ? አንተ ውሻ! ባሌ ምን አርገው ነው? ውሻ ነህ? እሺ ውሻ። ዝም በይ ጭሪት! እዚህ አትንጫጭብኝ። ባልሽን የምትፈልጊው ከሆነ ሂጂና አስጠንቅቂው። እንዲሁም ቀልብ ያልወደደው እገልልሻለሁ። ማ አንተ? እሱን ልከለው አልቀረብም። ለኔ ብሎ እንጂ ለማንም አይመለስም። ምን እንደማደርግ ታውቂያለሽ? መጀመሪያ እሱን እገልልሻለሁ፣ ከዛም አንቺን የኔ መጫወቻ አደርግሻለሁ። እኔ የምልህ ለምን ዛሬ እኛ ቤት አንሄድም? በዛው ሚስቴን አስተዋውቃለሁ። በጣም ደስ ይለኛል። በል እንሂድ በቃ። ብርሃኔ ምን ሆንሽብኝ? ዘውዱ መጥቶ ነበር። ከዛስ ምን አለሽ? ያደረገሽ ነገር አለ እንዴ? ምንም አላደረገኝም። ነገር ግን ዛተብኝ። ባልሽን ገድዬ አንቺን የኔ መጫወቻ አደርግሻለሁ ነው ያለኝ። ይሄ የውሻ ልጅ ዛሬ ገድሏል። ታዲዮስ አራቶ ችግር ውስጥ ነው የምገባው። ወይኔ ምንድነው ያደረኩት? ሁሉንም ነገር መከታተላችሁ እንዳትረሱ። ዘውዱ ዘውዱ ታዲዮስ እባክህ እረፍ። ለምን ጠራኸኝ? ላጠፋው ጥፋት ይቅርታ ልጠይቅ ነው። በጣም ጎበዝ፣ ጥሩ ተማሪ እወዳለሁ። የወሩ መጨረሻ ላይ ሽልማት ይኖርሃል። ለአሁኑ ግን ሂድ። ብርሃኔ እንሂድ። የዚህ ልጅ ነገር ምንም አልጣመኝም። አይኑን አይታችሁታል? ፍርሃት የሚባል ነገር አይታይበትም። ታዲያ ምን ይደረግ? ትዕዛዝ ብቻ ስጣ። ይገደል። አለቃ፣ እሱን ማድረግ እንኳን ይከብደናል። አይከብድም። ካሁኑ ካላስወገድነው ቀስ በቀስ መንገሱ አይቀርም። ቆይ ለምን አስቆምሽኝ? ስለምወድህ። እኔን እንደፈለገ ቢያደርገኝ እኮ ችግር የለውም፣ ግን እሱ በማይመጣ መጣ። ተው ግድ የለም፣ ለትንሽ ጊዜ ነው። የኛም ማምላክ ጥሎ አይጥለን። እውነቷን ነው። ፈጣሪ አለ። ሁላችሁም እንዲህ እየፈራችሁት እንዴት የልብ ልብ አይሰማም? ቢገባ ራስን ማስናቅ ማስከበር የምችለው ራስ ነው። መች እሱ ጠፋን ለመኖር ሲባል እንጂ። ለአሁኑ ዝም እለዋለሁ። ከዚህ በኋላ ግን በአንቺ ከመጣ ማርያምን አልምረው። እሺ እንግዳውን ውጭ አስቁመን እኮ አሰቃየ ነው። በሉ እንግባ። በጣም ጥሩ። አብርሃምን ከነሱ ጋር ማበር ጀምሯል ማለት ነው። ይሄን ላለቃ ዘውዱ መናገር አለብኝ።